ሰላም የተወደዳችሁና የተከበራችሁ የመርልታን ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። የአስቴር በዳኔና የአህመዲን ጀበል ህብረት። ጤና ይስጥልኝ። ይህ መልእክት ብዙዎች ጋር መድረስ እንዲችል ሪፖስት እንድታደርጉልኝ በአክብሮት እጠይቃለሁ። እነዚህ ሁለቱ አይስበርግ ናቸው። የእስልምናው የውሃቢዝሙ ጽንፍና የፕሮቴስታንቱ ጽንፍ መገለጫ ምልክቶች ናቸው። አስቴር በዳኔ እንዲህ ትለናለች። የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል ትለናለች። የሀገር ባለቤት። ታዲያ የሀገር ባለቤት መሆን ያፈናቅላል፣ ያስገድላል፣ ያሰድዳል? ጥያቄ አለን። ሴትየዋ ትቀጥልና ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ትለናለች። ኦርቶዶክሱንና አማራውን ቶለሬት የማያደርግ ትዕግስት የሌለው ትውልድ ተነስቶ እየተበቀላቸው ነው በማለት በውስጥ ያለ እርካታዋን ደግሞ ይቀጥል ይገባል የሚል አንድምታ ያለውን ሐሳብ ታጋራ። አስቴር የዘሩትን እያጨዱ ነው ትለናለች። በእርግጥ ኦርቶዶክስ እነዚህ ሁለቱ አማራ የዘራው ምንድን ነው? እያጨደ ያለውስ ምንድን ነው ብለን እንጠይቃለን። ሀገር ያወቀው ፀሐይ የሞቀው ሀቅ ቢኖር ኦርቶዶክስና አማራ ሀገር በመስራት ዳር ድንበር በመጠበቅ የሚታወቁ በተለይ ኢትዮጵያ የምትባለውን ሀገር ሶፍትዌሯን በመስራት የቀን መቁጠሪያ፣ ግብርና፣ ፍልስፍና፣ መድኃኒት ቅመማ፣ አስትሮኖሚ ሌሎችን ጉዳዮች ሳንጠቅስ እነዚህ ሁለቱ ማንነቶች ከፊት የሚሰለፉ ናቸው። ታዲያ ያጨሩት ይህንን ነው። በሌላ ክንፍ ደግሞ የዋሃቢዝም የእስልምናው ጽንፍ ደግሞ እንዲህ ይለናል። ክርስቲያኖች ተሰደው ሲመጡ ተቀበልናቸው ይለናል አህመዲን ጀበል። አህመዲን ጀበል ልክ እንደ እስልምና እንደ ፕሮቴስታንት ክርስትናም በስደት ወደ ኢትዮጵያ እንደመጣ በጎላ የማያውቀውን የኬልቄዶንን ጉባኤ በመጥራት በመጥቀስ ክርስትና በዚያ መንገድ ወደ ኢትዮጵያ መጣ ይለናል። በእርግጥ ቅን አእምሮ የሌለው ሰው የክርስትናን አመጣጥ ሊናገር አይችልም። ስለ ኢትዮጵያዊ ጃንደረባ ባኮስ ሊዘክር ሊመሰክር አይችልም። በነገራችን ላይ ክርስትና ኢትዮጵያ ውስጥ ከክርስትና በፊት ነበረ። ማለቴ አምልኮተ እግዚአብሔር በኦሪትም በሐዲስም ክርስትናን አምልኮተ እግዚአብሔርን በመፈጸም የምትታወቅ ድንቅ ሀገር ናት። ታዲያ የእነዚህ ሰዎች ህልም ወይም ቅዠት ምንድን ነው የሚል ሀሳብ እናንሳ። ጽንፍ የረገጡት የፕሮቴስታንቱም የሆኑ ጽንፍ የረገጡት የእስልምና በተለይ ደግሞ በውሃቢዝም የሚገለጹት ወገኖች ምኞታቸው አዲሲቱን ኢትዮጵያ መመስረት ነው። በእነሱ ህልምና ቅዠት መሰረት አዲሲቱ ኢትዮጵያ ከኦርቶዶክስና ከአማራው የተፋታች ወይንም ደግሞ በእነሱ አገላለጽ ነፃ የወጣች ኢትዮጵያን መፍጠር መመስረት ነው። ይህ ግን ህልም ነው የሚሆነው። ይህ ግን ቅዠት ነው ሊሆን የሚችል። ኦርቶዶክስ ሀገር ናት። ኦርቶዶክስ ተቋም ናት። ሀቅ ነው። የዚችን ሀገር ውሳጣዊ ኑባሬ ሶፍትዌሯን ገንብታ ያስረከበች ይቺ ሀገር ነች። ዛሬ ስለ ነፃነት ስናወራ፣ ዛሬ ስለ ስልጣኔ ስናወራ፣ ዛሬ ስለ ዘመን መቁጠሪያ ስናወራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህ ነገር ሁሉ ባለቤት መሆኗን የሚካዳል። አስቴር በዳኔና አህመዲን ጀበል የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል ይላሉ። በእርግጥ ይህ ሀቅ ነው። ከኦርቶዶክሱና ከአማራው በላይ የሀገር ባለቤት ተብሎ ሊጠራ የሚችል ማን አለ? ይህንን ሊያስረዱን ይገባል። ይህንን ሊሞግቱን በእርግጥ ይገባል። እስልምና ያልነበረባት ኢትዮጵያ ነበረች። ፕሮቴስታንት ያልነበረባት ኢትዮጵያ ነበረች።
ክርስትና ወይም አምልኮተ እግዚአብሔር ያልነበረባት ኢትዮጵያ ግን አልነበረችም። ባለቤት መባሉ ይሄው ነው። እንዲህ ያለውን ሀቅ ልንሽረው ልንክደው አንችልም። ሁለቱን ባንድ ያቆማቸው ሀገራቸው ላይ ኢትዮጵያ ላይ ክርስትና ላይ ያላቸው ጥላቻ ያላቸው ተቃርኖ ነው። ከዚህ ያለፈ ግን ስር ያለው ነገር ይዘው የሚከራከሩ የሚናገሩ አይደለም። በእርግጥ ኢትዮጵያን ያለ ክርስትና ኢትዮጵያን ያለ አማራ ሊገነቧት እንዴት አሰቡ?